ናንተ ብድግ በል ተነስ ተነስ ነው ምል በስላሴ ስም ና ወይ ድል ያትበል ምንም እዚህ ምን አረካት ልጅቷን እሺ ቆረጠምኳት እሺ በደም አጠምኳት እሺ ይዳንዳት ድን በየቀኑ ደም አረኳት እሺ በመተት ተይዘሽ ሰውነትሽ ቆሳስሏል ድልሽ ታስሯል በጣም ምትደንቂው ሙስሊም ሆነሽ ተስፋ አድርገሽ መተሽ መፈወስሽ ላንቺ ሳይሆን ለኛ ነው ደስታው ማንንም ይምጣ ሁሉም ይፈወስ አይደል ለምን የሰው ልጅ ይጨነቅ ሙስሊም ክርስቲያን ብንል የፈጠራቸው ማን ነው እግዚአብሔር ነው ናንተ ብድግ በል ተነስ ነው ምል በስላሴ ስም ና ወይ ድል ያትበል ምንም እዚህ እሺ ሙስሊም ነች አይደል ልጅቷ ሙስሊም ነች አይደል ስሟ ማን ነው ኩምራን እሺ ማን ያለኸው ቀደም ቤተክርስቲያን ስገባ በዛ በኩል እዚሁ የሚያገለግሉ አንድ ቀሲስ ናቸው ከኛ ጋር የሚያገለግሉት ካህን ያገናኙኝ ሙስሊም ናቸው እንደው ቢያያቸው አሉኝ እና ያመኛል ያስቸግረኛል አለች እዛው ተገዘተላት ተያዘላት አሁን እዚህ ተቀጠረ መጣ እሺ እረፍታው ከየት ነው የመጣችው ከደራ እሷም ቤተሰቦቿ ሙስሊም ናቸው ናት እሺ ማን ያለው ነገረኛ አታላዝን ማን ያለው ነገረኛ ማን ያለው በስላሴ ስም ወዳታለሁ አይነ ጥላነ መተትነ መስተፋቀር ሁለቱም አለ ማን አይነ ጥላለህ እሺ መስተፋቅር አለ መተት አለ የቤተሰብ ዛር አለ የለም ጎበዝ እውነቱን ተናገር እሺ ፊቷን ያበላሽው ማን ነው ቡዳ አለ በልታ ላንታ ተረፈች ምን አረካት ልጅቷን እሺ ቆረጠምኳት እሺ በደም አጠምኳት እሺ ይዳንዳት ድን በየቀኑ ደም አረኳት እሺ ሙስሊም ሆና እንዴት ወደዚህ መጣች እስኪ ንገረኝ ፈጣሪ ብቻ ስለምታምን እሺ በሱ ብቻ ስለምታድር ሁሉም ነገር ፈጣሪ ይሰራ አሁን አንተ እዚህ እያዛለሁ ብላ አሰበ ነበር አላሰብኩም ሼኮቹ በቁርአኑ አልሞካከሩላትም ሞክሩ ተውት እሺ አልወጣህም በሼኮቹ አሉ የሸወርኳችሁ ነበር እሺ ዛሬ ግን ተያዝኩ በኔ እውነተኛ ቦታ መጣ ተያዝክ ሼኮቹንማ ይጫወትባቸዋል ምን ልታረጋት ነበር ከሀገር ላስወጣት እሺ ከብሲቱ ባላስጠላት እሺ ሂዳ ራሷን ታጠፋለች ነበር ራሷን ልታስጠፋት ነኝ ትሄዳለህ አሁን ምንም አትሰራም እመቤታችን መቼም ባህሪ ናት እኮ አዝኖ ተክዞ ተጨንቆ የመጣውን የተቸገረውን ሁሉ ትምራለች አሁን እሷ ሙስሊም ናት እንደዚህ ያረገች በእነሱ አድራዱ እንደዚህ ያረገችኝ ወዳኑ ጾም ካላ በሰጠ ብቻ መጣችና እንደዚህ ያረገችኝ እግዚአብሔር
ይመስገን። ይኸው ኪዳነ ምሕረት እመቤታችን እንኳን ለክርስቲያኑ ለሙስሊሙም ትተርፋለች፣ ለሙስሊሙም ትሆናለች። በል ተንበርከክ፣ በል በስላሴ ስም፣ በል በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም እድሏን የዘጋው አይነ ጥላ፣ መተት፣ የቡዳ መንፈስ፣ መስተፋቀር፣ ሰይጣን አጋንንት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። ከእንግዲህ በኋላ በጤናዋ በሕይወቷ አንፈትናትም። መድኃኔዓለም ይፍረድብን። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። በል 7 የጩና ውጣ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 በላይ መጨረሻ። ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ መልአኩ። ኪዳነ ምሕረትን አመስግኑላት። እግዚአብሔር ይመስገን። ሙስሊሞች መጥተው ያላሳፈረሽ ኪዳነ ምሕረት ክብር ምስጋና ይድረሳት። በእውነት እስኪ ብድግ በይ እናቴ፣ አይዞሽ። ነይ አይዞሽ፣ ነይ ስጣት፣ ነይ እስኪ እናቴ ብድግ በይ። ምን አባቴ ላርግሽ እንዳላሳልምሽ። እንግዲህ እግዚአብሔር ይባርክሽ። ማን ነው ስምሽ? ኩምራን። ሙስሊም ነሽ? ቤተሰቦችሽ በሙሉ ሙስሊም ናቸው? እንዴት ወደዚህ መጣሽ? አላህ ብቻ በፈጣሪ ስለማምን በአላህ ይረዳኛል ብለሽ። እኛ ጋር ደግሞ አላህ እኮ አይደለም ያለው እግዚአብሔር ነው። ያው ነው ሰው ፈጠረ ሁሉ ያው ነው። ስለዚህ አምነሽ መጣሽ እመቤታችን ታደነኛለች ብለሽ። አሁን እንደዛው ምን ይመጣው? በመተት ተይዘሽ ሰውነትሽ ቆሳስሏል፣ እድልሽ ታስሯል። በጣም የምትደንቂው ሙስሊም ሆነሽ ተስፋ አድርገሽ መተሽ መፈወስሽ ለአንቺ ሳይሆን ለኛ ነው ደስታው። ማንም ይምጣ ሁሉም ይፈወስ አይደል? ለምን የሰው ልጅ ይጨነቅ? ሙስሊም ክርስቲያን ብንል የፈጠራቸው ማን ነው? እግዚአብሔር ነው። ዞሮ ዞሮ ሃይማኖቱን እንተውና የማ ልጆች ናቸው? የሰው ልጆች ናቸው አይደል? ሁላችንም የሰው ልጅ ነንና የሰው ልጅ አይቸገር አይታሰርና ኩምራን እንኳን እመቤታችን ማረችሽ፣ እንኳን ፈታችሽ። ምን እናንተ ይቆዩልኝ። እሺ በእውነትም መብራን ያሰብሽውን ትፈጽምልሽ በሏት። አይዞሽ ከዚህ በኋላ ያለውን ህይወትሽን ኪዳነ ምሕረት ታስተካክልልሽ በሏት።